በአከራይና በተከራይ መካከል የነበሩ ያለ መግባባት ችግሮችን በሰፊው ነው የቀረፍ ነው በየጊዜው ነው አገልግሎት የምንሰጠው በየጊዜው ችግር በተፈጠረ ቁጥር በጣም አገልግሎቱን እንሰጣለን መንግስት በአመት አንድ ጊዜ ማርኬት አሰስመንት ይሰራል የዋጋ ጥናት ይሰራልና ከተማው ላይ ያለውን ዋጋ ያጠናል አከራዩ ለተከራዩ ካከራየው ዋጋ ገበያው ጨምሯል ወይስ አልጨመረም የሚል ማርኬት አሰስመንት ከተሰራ በኋላ መንግስት ነው በፐርሰንት ዋጋ የሚጨምረው ማለት ነው እዛ ቤት ኪራዩ ላይ ለምሳሌ 1000 ብር ቤቱን ቢያከራይ አንድ አከራይ 1100 ብር ማድረግ አይችልም መንግስት በአመት አንድ ጊዜ ሰኔ 30 ላይ በሚያወጣው ወይም አናውንስ በሚያደርገው ዋጋ መሰረት 1 ብር ከሆነ የሚጨመረው 1001 ብር የማድረግ ግዴታ ይኖርበታል ማለት ነው ከዛ ውጪ ግን በግሉ መጨመር የሚችልበት ምንም አሰራር የለም ኦልሬዲ ወደ ትራክ ስለገባን ወደ ሲስተም ስለገባን የማርኬት አሰስመንቱን እየሰራን ያለ ነው ማለት ነው የውል ማደስ ስራውን ደግሞ በተመሳሳይ አሁን የዛሬ 2 አመት አካባቢ ሊሞላው ነው ያኔ በሃርድ ኮፒ ነበር በየወረዳው ሲመዘገብ የነበረው አሁን እሱን ለማስቀረት ኦንላይን ቤቶቹም ወደ ቋት ገብተው ስላሉ ኦንላይን ውላቸውን ለማደስ ሰፊ ስራ ነው እየሰራን ያለ ነው ቴክኖሎጂ ለምቶ የጨረሰ ያለቀ ነው ቤቶቹም ወደ ቋት የገቡ ናቸው አከራዩና ተከራዩ ወደ ርዛ እንዳለ ውሉን ያድሳል ውሉን የማያድስ ከሆነ ደግሞ ዋጋውን የሚጨምርለትና ባለው ዋጋ የሚቀጥል ከሆነም ልክ እንደ አምና ለምሳሌ ማርኬት አሰስመንት ተሰራ የጨመረ ዋጋ ስላልነበረ በነበረበት ነው የሚቀጥለው ነው የተባለው 2017 ለ2018 በጀት ይር ዘንድሮ ደግሞ የማርኬት አሰስመንቱ የመጨረሻውን ሪዛልት ሲመጣ ነው የምናየውና አናውንስ የምናደርገው ነገር ግን ወደ ቋት የገባው የአከራዩ የሚያከራየው ቤት ኦሬዲ ኖውን ስለሚታወቅ አላከራይም ማለትም አይችልም ያው የሚከራይ ቤት ስለሆነ ተከራዩን እሱን አስወጥቼ ሌላ ሰው አስገባለሁ ብሎ ሊያስብ ይችል ይሆናል ውሉ ስላለቀ ግን ደግሞ ዋጋ ጨምሮ ማከራየት አይችልም መልካም ተከራዮች መብታቸውን በደንብ ኤክሰርሳይዝ ማድረግ ይተበቅባቸዋል አከራዮችም መብትና ግዴታቸውን በአግባቡ መጠቀም ይኖርባቸዋል በያምናለሁ ከተማችን ላይ ወደ 500,000 የሚጠጋጉ ቤቶችን የኪራይ ቤቶችን መዝግበን ወደ ሲስተም አስገብተን ኦሬዲ ቋት ውስጥ ነው ያለው የት ክፍለ ከተማ የት ወረዳ የትኛው የቤት ቁጥር ባለ ስንት መኝታ ቤት በስንት ብር ተከራየ የሚለው ዳታ አለ እጃችን ላይ ስለዚህ ማንስ ነው የተከራየው የሚሉም ደግሞ አለ እውነት ነው አንድ ሰው ግዴታ ያለበት 2 አመት አንድን ሰው ሊያከራይ ነው ግዴታው 2 አመት ነው ከዛ በላይ መጨመር ይችላል ስለዚህ አከራዩ ዋጋ ጨምር ማለት አይችልም ዋጋ መጨመር የሚችለው መንግስት ነው በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው ስለዚህ አንድ ቤት 1000 ብር ተከራይቶ ቢሆን ለምሳሌ ነው ያልኩ ያለውት 1100 ብር ማድረግ የሚችለው መንግስት ነው ማርኬት አሰስመንቱን ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው በፐርሰንት መንግስት ነው ለምሳሌ 2017-18 በጀት ይር ላይ አምና ዋጋ ተጠና የጨመረ ዋጋ ስላልነበረ በነበረው ነው የሚቀጥለው ብለን አናውንስ አድርገን በነበረው ነው የቀጠለው ማለት ነው ዘንድሮ ዋጋ ያጠናን ነው ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ አናውንስ ኦፊሻሊ አናውንስ ይደረጋል መንግስት አናውንስ ያደርጋል እስከዛ ድረስ ግን አከራዮችም ዋጋ ጨምሩ ማለት መብት የላቸው አሰራሩም አይፈቅድላቸው ተከራዮችም መብታቸውን ኤክሰርሳይዝ ማድረግ አለባቸው ይያልኩ ያለሁት አከራይ ዋጋ ጨምር ስላለው ብቻ ዋጋ መጨመር አለበት ብዬ አላምንም አንደኛው ውላቸውኛ ጋር አለ ውላቸው ኤክስፓየርድ የሚያደርገው ከ2 አመት በኋላ አይደለ ከሰኔ 30 በኋላ ነው ውላቸው ኤክስፓየርድ የሚያደርገው ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንደዚህ አይነት ችግሮች ሲያጋጥሙ በቅርባቸው ወረዳ አለ ዋና ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ ክፍለ ከተማም በተመሳሳይ ይሄ ቲም አለ ክፍለ ከተማ ወረዳ ካልፈታለት ክፍለ ከተማ ይፈታል ከዛ አልፎ ደግሞ ቢሮም ደግሞ እኛ ጋር
ይሄ እነዚህ ቦታዎች ላይ በየደረጃው እየመጣ ቅሬታውን ማቅረብ ይችላል እንደዚሁም ደግሞ አገልግሎቱን እየሰጠን ስላለን አከራይ ዋጋ ጨምር ስላለው ብቻ የሚጨምር ተከራይ ካለ መብቱን እየተጠቀመበት አይደለም መንግስት በተከራይና በአከራይ መካከል ያለውን ችግር ለመቅረፍ ሰፊ ጥረት አድርጓል እያደረገም ነው አሰራርም የተበጀለት ተከራዮች አትሊስት 2 አመት አንድ ቦታ ላይ ስቴብል ሆነው እንዲቀመጡ ነው አትሊስት ሶ አከራይም ደግሞ በተከራዮች በኩል የሚደርስበትን ያልተገቡ በጣም በርካታ ነገሮች ቤቱን ላልተገባ ነገር ከሚጠቀምበት ተከራይም ፕሮቴክት የማድረግ ስራም የመንግስት ድርሻ ነውና አከራዮች ተገቢ አይደለም ዋጋ ውጡልኝ እንደገና ደግሞ ተመልሶ ደግሞ ዋጋውን ጨምሬ ነው ማከራየው የሚባል አሰራር ስለሌለ ይሄ በጥቆማ ቢደረስበት ከክልክላዎች ውስጥ አንዱ ስለሆነ በህግም ሊያስጠይቃቸው ስለሚችል ባያደርጉ መልካም ነው ብዬ አስባለሁ